ምን አለ ልብሷን እንኳን ስትበት ነው እንዲው አላዛር እንዲሁ ከውስጡ እንኳን የሚለበሱትን ልብሶች እንኳን ምን ነው በለየው አባቴ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዲሁ አሁን ይህንን ድራማ እንዲው እውነት ነገ መተህ ሴት ልጅ አከብራለሁ እወዳለሁ ብትል እውነት እኔ አላምንህም። ይቅርታ አድርግልኝ አላዛር። እውነት እውነት ነው የምልህ። እናቱንም እኮ በጥፊ መታት እናንተ። አይንሽ ማየት አልፈልግም። ይችን የመሰለች እንዲሁም አበባ ቆንጆ ፈጣሪ ስለሰጠ ማመስገን ነበረብህ። እንደዚህም እያረክ ድራማ ልብሷን ሁሉ እኮ ብትንትና አረገው። ማርያምን ከታች እንኳን የሚለበሰውን ልብስ ምን አለ ቢያስቀረው፣ እንዲሁ መርጠው እንኳን ሳስቀምጠው እሱን ሌላውን ልብስ ቢበትኑት ምን አለ። ኧረ በስመ አብ። ከሁሉም ነገር ክብር ይበልጣል። የምሬ ነው ምላችሁ። ብር ከሆነ ሁሉም ነገር ይሄዳል፣ ያልቃል። ሁሉም በእጅ የያዙት ነገር አልፈልግሽም። ኧረ እባክህ። ለነገሩ ሴት ልጅ እኮ ሰላም፣ እንዴት ናችሁ? ደህና ናችሁ? አለሁላችሁ። ደህና ነኝ፣ እግዚአብሔር ይመስገን። በጣም የገረመኝ ቪዲዮ ነው እውነት ለመናገር። በእርግጥ ድራማ እኮ ነው፣ ግን ደግሞ ድራማም ቢሆን ደግሞ ነገ አላዛር መጥቶ ለሴት ልጅ ክብር አለኝ ወይም ደግሞ ሴት ልጅ እወዳለሁ ቢል እኔ አላምነውም። እውነቱን ነው የምነግራችሁ፣ የምሬ ነው የምላችሁ። በጣም ነው የተንቀጠቀኩት ማለት ነው። እኔ እሷን ልብስ እንዲዛ ለበተነው እኔ ተንቀጠቅጫለሁ። እኔ አላዛርንም ተንሱንም እወዳቸዋለሁ። እናቱን እንኳን አልፈራትም፣ በጥፊ ነው ያጨኋት። እንዴ ምን ሆነህ ነው? መረጋጋት አለብህ እንጂ። እንግዲህ ለምን እጅሽን ዘረጋሽብኝ ደግሞ ወይስ ለምን ሰደብሽኝ ነው አላዛር። እንግዲህ እንዴት እኔ ለእጅሽን ትዘረጊያለሽ? ለምን ሰደብሽኝ ነው። ገባችሁ አይደለ? ከባድ ነው እህቶች። አንዳንድ በዚሁም አንድ ምክር ልስጣችሁ። ፍቅረኛ ኑሯችሁም ደግሞ ባለትዳር ከሆናችሁ እሱ ምንም ቢናደድ እንኳን መልስ አትስጡት። በቃ ጸጥ ብላችሁ ለማሳለፍ መሞከር አለባችሁ። እሱ አንድ ሲልሽ አንቺ አንድ፣ እሱ አንድ ሲልሽ አንቺ አንድ ከሆነ ተጎጂ የምትሆኙ እህቴ አንቺ ነሽ። እሱ ወንድ ነው፣ ተጎጂ አንቺ ነሽ። ስለዚህ ባላችሁ ወይም ፍቅረኛችሁ የሆነ ነገር ሲላችሁ ጸጥ ብላችሁ ለማሳለፍ ሞክሩ እህቶች የባካችሁ። አያችሁ አሁን ተንሱዬ ይህን ነገር ድራማም እንኳን ባይሆን አላዛርና አንቺ ብትጋጩ አንድ ላይ አብራችሁ እየኖራችሁ እንደዚህ መልስ እየተመላለሳችሁ ቢሆን ጥሩ አይደለም ለአንቺም እህት እና ተጠንቃቂ፣ ጥንቃቄ ያስፈልጋል። የእውነት ለመናገር እና ጥንቃቄ ያስፈልግሻል በዚህ አጋጣሚ እና በጣም ነው እንትን ያልኩት ስራ መሆኑ እየታወቀ ግን በቃ ለሴት ክብር እንደሌለው ነው የሚያሳይብህ አላዛር ወንድሜ። እውነት የዛሬውን ቪዲዮህን ያየ ህዝብ የምር ይፈርድብሃል። እውነቱን ነው የምነግርህና እንዲሁም ሰው ማሚ ነው ይህን ድራማ አምጥተው እንደዚህ እውነት የሌለባቸውን ማንነታቸው እንዲወጣ ያደረጉ ማሚ እንደው ቢቀር እንደው በዚህ ያገኛችሁት ብር እንደው በዚህ ያመጣችሁት ብር እንደው ባፈንጫ እንደው ተንሱ እንደው እንደዚህ ሆነሽ ልብስሽን ሰራሚክ ላይ እንደዚህ ሰብስበሽ ውጭልኝ። አንድ ነገር ልበላችሁ፣ ወንድ ልጅ እናንተ ጋር ይምጣ እንጂ ወንድ ልጅ ጋር እንዳትሄዱ። አንድ ምክር መመክራችሁ ደግሞ በቃ ወንድ ልጅ ራሱ ይምጣ እንጂ እናንተ እንዳትሄዱ። በኋላ ውርዴቱ እናንተ ጋር ነው። ውጭልኝ እኮ ነው ያላት። ልብስሽን ሰብስበሽ ይችልኝ አይባልም። ስራይም ቢሆን አላዛር አይባልም። እውነቴን ነው የምነግርህ። አንተም ወንድሜ ነህ፣ እሷም እህቴ ናት። ነውር ነው አይባልም። በጣም ነው የሚከብደው፣ በጣም ነው የሚከብደው። ተንሱዬ አንቺም እህቴ እጅሽንም አታንሺ፣ መልስም አትስጪ። ማማዬ ዝም ለማለት ሞክሪ። በቃ ይሄ ነው። አይትበሽዋል። በዚህ በእጅ አንድ ቢያገኝሽ አለቀልሽ። እኔ እናት ተንከዋረሽ ትወርቂያለሽ። በዛው ሰላም ማሰላም ብለሽ ትሄጃለሽ። ይቅርብሽ፣ አትፋጠጭ። በቃ እንደዚህ አይነት ስራ ይቅርባችሁ። ሙዲያችሁን ቀይሩ። ማሚ ባክሽ፣ ማሚንም መታት እኮ እናንተዬ። ተንሱን ብቻ መስሏችሁ ነው? እና ማሚን ራሱ አጨዋት እኮ። ወይ ጉድ! ዛሬ አላዛር ምን ሆኖ ነው? ወይስ ተንሱና ማሚ ፕራንክ እያረጉትን እንዲያዩ ነው ብዬ ደግሞ ጠረጠርኩ። ማሚና ተንሱ ፕራንክ እያረጉት እንደሆነ ብዬ
ወደ ማን ይሆናል? እኔን ነው ወይስ አንቺን ነው የሚመርጠው? በማለት ፕራንክ ጀምሮ ከሆነ ብዬ ነው እንግዲህ እሱን ሲሰማ እንዲሆነ እንደዚህ ያደረጋት ብዬ ነው የፈራሁት። ይሄ ከሆነ ከባድ ነው። እማያክ ከሆነ የምትሰሩትም ድራማ እና እሷ ከእናቱ ጋር ተመካክረሽ ከሆነ ተንሱዬ፣ በእውነት ለመናገር ትንሽ ይከብዳል። ብቻ እግዚአብሔር ይጠብቅሽ፣ ራስሽን ጠብቂ፣ ተጠንቀቂ። ማንኛችሁም እህቶቼ ወንድ ልጅ ላይ ፍጥጥ አትበሉ። ሴት ልጅ ምላስ እንጂ ሌላ ነገር የላትም። ፍጥጥ አትበሉ ውዶችዬ። ቢናገራችሁ ምንም ቢሏችሁም ለማሳለፍ ሞክሩ። ዝም ብላችሁ ፍጥጥ አትበሉ። እውነቴን ነው የምላችሁ። አንድ ነገራችሁን ቢሏችሁ ሂዳችሁ ድፍት እንደምትሉ ታውቁታላችሁ። እና ጥንቃቄ አርጉ። አላዛር በጣም ትገርማለህ። ብቻ የምር በጣም በጣም ነው የምትገርመው። የማይደረግ ነገር አድርጋል ዛሬ። የምር እኔ ሳየው ተንቀጠቀፍኩ። እናንተ ለምንድን ነው? አይዶን ነው በጣም ነው የተንቀጠቀፍኩት ሳየው። ለምን እንዲህ ይደረጋል? ነውር አይደለ? አላዛር እውነት ጥሩ አልሰራህም። ይቅርታ አድርግልኝና እንዳይደገም ልብሷን እንዲህ ብትንጥን፣ ሻንጣዋን ብትንጥን። ለምን እንዴ? ታልፈለግም እኮ በስነ ስርዓት ነው እንትን ማለት ያለብህ እንጂ እንደዚህ አይደረግም ወንድሜ። ጥሩ አይደለም። አንተ አውቀህ ነው፣ ግን ደግሞ ተመልካች ደግሞ በዚህ መልክ አይደረጉምልህም አባቴ። ለሴት ልጅ ክብር እንደሌለ ሴት ልጅ እንደማትወድ ነው የሚያስቡልህ። በዛሬው ቪዲዮ ሲጀምር ማለት ነው እንዴ! ጉድ እኮ ነው ሲጀመር። ጥንዶች መሀል እናት ምንም ለምን መግባት የለባትም ነበር። በዚህ አጋጣሚ በጣም አለቀ። ብቻ ምን ልበላችሁ፣ እኔ የምለው ነገር አይኖርም። ብቻ ሳየው በጣም ነው የተገረምኩት። ለሁላችንም ማስተዋሉን ይስጠን። ከብር ክብር ይበልጣል የሚባለው ነገር አለና ባካችሁ ከብር ይልቅ ክብራችሁን ምረጡ። እውነት ለመናገር እና ውዶች ይህንን ነው ልላችሁ የመጣሁት። የምር እኔ ግን ድራማ ነው ግን ተሰምቶኛል። ይቅርታ አድርጉልኝ። ድራማም ቢሆን ግን እኔ ተሰምቶኛል ማለት አስባችሁታል። ውጭልኝ ተብላችሁ ልብሳችሁ ትበታተንባችሁ አይከብድም? ይከብዳል ወገኖች። ፕራንክም ቢሆን ድራማም ቢሆን ትንሽ ክብር የሚባል ነገር ቢኖር ጥሩ ነው ብዬ አስባለሁ። እውነት እንደኔ አስተያየት አመለካከት ይሄ ነው። ማሚ ደግሞ እኔ እንጃ ካሜራ ደቅናችሁ እንደዚህ የምትሆኑት ነገር ልጅዎን ተቆጥተው ስነ ስርዓት ቢያስይዙ ጥሩ ነው ብዬ አስባለሁ። ማሚ ማለት ነው። ይህንን ነው የምለው እኔ ውዶቼ። እናንተ ደግሞ እንግዲህ ያሰባችሁትን ሀሳባችሁን ስጡ። የኔ ሀሳብ ይሄን ይመስላል። እወዳችኋለሁ፣ አከብራችኋለሁ። እንግዲህ ብቻ ነው የምለው ጠፍቶብኛል። ምን ልበላችሁ በእውነቱ እንዴ ክብር የሚባል ነገር የለ እንዴ በመድኃኒዓለም